ባል ንጉስ ነው። ሚስት ምንድናት? ንግስት አይደለችም። በጣም ይቅርታ። ባል ንጉስ ነው፣ ሚስት ግን ንግስት አይደለችም። ልባም ሴት ለባሏ ምንድነች ነው የሚለው? ዘውድ ነች። ንጉስ የሚሆነው ምን ሲደፋ ነው? ዘውድ ሲደፋ ነው። ያለ ዘውዱ ንጉስ ተብሎ ሊጠራ አይችልም። ስለዚህ ልጄ ወይ ስሚ፣ ጆሮሽን አዘንቢ፣ ወገንሽንና የአባትሽን ቤት እርሺ። ንጉስ ባልሽ ውበትሽን ወዷልና እርሱ ጌታሽ ነው ይላል። ባሎች ጌቶች ናቸው። ባል ጌታ ነው ሲባል ሚስት ባሪያ ናት ማለት አይደለም። በተለይ በዚህ ፌሚኒስት በሆነ ዓለም ላይ ሆነን ስንሰማው የጥቅስ በጣም ያስቸግራል። ፖለቲካሊ ኮሬክት አይመስልም። ባል ጌታ ነው፣ ባል ንጉስ ነው ሲባል ሚስት አገልጋይ ናት ማለት አይደለም። ሚስት ረዳት ናት ሲባል የባል ተወራጅ ናት ማለት አይደለም። አዎ ሚስት ለባሏ ረዳት ናት። ነገር ግን ራሱ ዳዊት በሌላ ቦታ እግዚአብሔር ረዳቴ ነው ብሏል። እግዚአብሔር ምኔ ነው? ረዳቴ ነው። እግዚአብሔር ረዳቴ ነው ሲል እግዚአብሔር ከኔ በታች ነው ማለቱ አይደለም። ሚስት ለባሏ ረዳት ናት ሲባልም እንደዚያ ነው። ጌታሽ ነው ሲባል አንቺ አገልጋይ ሆነሽ ማለት ብቻ አይደለም። በውስጡ መጽሐፍ ቅዱስ ሙሉ መጽሐፍ ነው። ባልን ራስ ይላል፣ ሚስትን አካል ይላል። ራስ አንገት ከተቆረጠ ሊኖር ይችላል? አይችልም። ሚስትም ከሌለች ባል ሊሆን አይችልም። ዘውድ ከሌለ ንጉስ ሊሆን አይችልም።